ኦክቶበር 2 የዕለቱ መልእክት ርዕስ ቀይ መብራቶች። ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 12። መኪና በምናሽከረክርበት ወቅት ቀይ መብራት ሲያጋጥመን መቆም አለብን። መብራቱን ጥሰን ብንሄድ ሕግ ይጠይቀናል፣ እንቀጣለን። ልክ እንደዚሁ በክርስትና ጉዞ ውስጥ እንደ ቀይ መብራቶች ሆነው ጥንቃቄ ማድረግ የሚገቡንን 5 ጉዳዮች ሐዋርያው ጳውሎስ በቆሮንቶስ መልእክቱ ይጽፋል። እነዚህ 5 ጉዳዮች፣ አንደኛ ክፉ ምኞት፣ ሁለተኛ አምልኮተ ጣዖት፣ ሶስተኛ ሴሰኝነት፣ አራተኛ ጌታን መፈታተን፣ አምስተኛ ማጉረምረም ናቸው። እነዚህ 5 አሉታዊ ጉዳዮች የእስራኤልን ሕዝብ በምድረ በዳ ያስቀሩ፣ ከርስት ምድር የከለከሉና ከእግዚአብሔር ጋር ያጣሉ ጉዳዮች ናቸው። እነዚህ ሰዎች የእግዚአብሔርን መልካምነት ባለማወቃቸው ነው እንዳንል ምዕራፉ ሲጀምር እግዚአብሔር ያደረገላቸውን አስገራሚና አስደናቂ ተግባራትን ተጽፎ እናገኛለን። የእግዚአብሔር መልካምነት በስቶላቸው እያለ እነርሱ ግን መልካም አረማመድን መገንባት አቃታቸው። ለእነርሱ ከተገለጠው በላይ በክርስቶስ ኢየሱስ አማካኝነት የእግዚአብሔር መልካምነት ወደ እኛ ደርሷል። አሁን የእኛ ድርሻ የክርስትና ሕይወታችንን በጥንቃቄ መምራት ነው። እስራኤላውያን የተፈተኑበት እነዚህ ጉዳዮች የእነርሱ ጉዳይ እንጂ እኔን አይመለከተኝም የምንለው ስላልሆነ ነው ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ በማለት የተጻፈልን። ከላይ ያየናቸው 5ቱ ቀይ መብራቶች የሐሳብ፣ የንግግርና የድርጊት ኃጢአቶች ናቸው። ከነዚህ ነገሮች ለማምለጥ ሐሳባችንን፣ ንግግራችንንና ድርጊታችንን በእግዚአብሔር ፊት የተወደደ አድርጎ መቃኘት ይጠበቅብናል። አይጣሱ ቀይ መብራቶች።